ስለ ጸሎት ስናስብ ምንድነው ማሰብ ያለበት? እግዚአብሔርን መውደድ። እግዚአብሔርን የሚወድ ሰው የትም ይሄድለታል፣ በመጋዝም ይሰነጠቅለታል፣ በዘይትም ይቀቀልለታል። በየመንገዱ ክብሩን ስለ እንዳበደ ሰው ስለሱ መናገር ይችላል። እሱ ሰው የበለጠ እግዚአብሔር ማንን ይሰማል? እዚህ ነው በሰዎች ሁሉ ፊት የሚመሰክርልኝ፣ እኔ ደግሞ በሰማዩ አባቴና በመላእክቶቹ ፊት እመሰክርለታለሁ። ኢየሱስን የሚወድ ሰው፣ በፍቅሩ ያበደ ሰው ስለሱ አለመናገር አይችልም። አይደለ? ሰው መጸለይ በጣም የሚከብደው ሰው አለ። መንፈስ ቅዱስ ያመጣውን ሰው ስትጸልይለት ያ በር እንደሚሆንልህ ታውቃለህ። አንዳንድ ቀን ስትንበረከክ ለራስህ ተው፣ ለገሌ ጸልይ ካለ ጌታ በሩ በዛ በኩል ነው ማለት ነው ወደ ግሎሪ የምትገባው። ጸሎት ራሱ የሚሳስስ ሰው እንዳለ ታውቃለህ። እኔ ለራሴ ነው ምሰል ራሱ ጉዳይ። አትደንግጡ፣ አትረበሹ። በጸሎት ግን ኮንቲኒየስ ሳታቋርጡ ጸልዩ። ስትቀመጡ፣ ስትነሱ፣ ስትሄዱ፣ ስትበሉ፣ ስትጠጡ፣ በጸሎት መንፈስ ሆኑ። ለአንድ ቀን ኖርማል ነህ፣ 10 ቀን ኖርማል ነህ፣ 21 ቀን ላይ የሆነ ነገር እየሆንክ ነው። ከወር በኋላ ሌላ ሰው ሆነሃል። 6 ወር በኋላ በምድር ላይ ካሉ ሰዎች ከፍ ያለውን ፖዚሽን ትይዛለህ በመንፈስ። እንባ እየፈሰሰ እግዚአብሔርን መንገድ ላይ ብታመሰግነው ምን አለ? ተንከባለ ብታመሰግነው ምን አለ? ውለታ በእኔ ብዙ ነው ጌታ ሆይ መሸከም አልቻልኩም ብለህ እሪ ያልክ እያለቀስክ እግዚአብሔርን ብታመሰግን ምን አለ? ትሞታለህ። ውለታው አለብህ። በሳምባ ውስጥ ያለ አየር እንኳን የጌታ የምትቀጥለውን አየር ትንፋሽ የምትወስደው እሱ ከፈቀደ ብቻ። ካልተናገርክ ከውስጥ ገፍትሮ አውጥቶ ስለሱ ዘምር፣ አውራ፣ እበድ የሚል ነገር ከሌለ ለሱ ያለህን ፍቅር እንደገና ቼክ አድርግ። አንደኛ ዮሐንስ 5:14 በእርሱ ዘንድ ያለን ድፍረት ይሄ ነው፣ እንደ ፈቃዱ አንዳች ብንለመን ይሰማናል። ኮንፊደንሳችን በእሱ ፊት ያለን ኮንፊደንስ ያለን ድፍረት ይሄ ነው፣ እንደ ፈቃዱ አንዳች ብንለመን ይሰማናል። if we are aligned with the will of God ይሰማናል። ከእግዚአብሔር ሐሳብ ጋር ራሳችንን in alignment የምናደርግ ከሆነ ይሰማናል። ድፍረታችን ይህ ነው፣ ኮንፊደንሳችን ይህ ነው። this is our confidence። እንደ ፈቃዱ ከለመንን ይሰማናል። በጣም ደስ ይላል። እንደ ፈቃዱ ከለመንን፣ እንደ ሐሳቡ አንዳች ብንለምን ኦልሬዲ ሰምቶናል። የለመናችሁትን እንደተቀበላችሁ አድርጋችሁ ቁጠሩት፣ ይሆናል። እግዚአብሔር የሚፈልገው መሰለህ? ከለመንክ ከጸለይክ በኋላ እንደሆነ ማመንህን በአክሽን በድርጊት በንግግር ማየት ይፈልጋል። ጸሎት የሚባለው ነገር ከእምነት ጋር የተያያዘ ነው። እምነት የሚባለው ነገር ደግሞ መንፈሳዊ መሳሪያ እንጂ እግዚአብሔር ጋር ህብረት የምናደርግበት ስፒሪቹዋል መሰላል እንጂ መንቀሳቀስ ያቃተውን እግዚአብሔር የምናንቀሳቀስበት አይደለም። ስለዚህ ህይወት መንፈሳዊ ነው። ተመልሰን የምንሄደው መንፈሳዊ ዓለም የሚታየው ነገር ሁሉ ከማይታየው። እስቲ አሁን እዚህ ጋር የሆነ ግንብ አለ እንበል። እዚህ ጋር የሆነ ግንብ አለ። እንደምንም የሆነ ነገር ላይ ወጣችሁ እንዲያያችሁ ከዛ ከነገሩ ላይ ስትንሸራተቱ ማየት ያቀጣል። እንደገና ስትወጡ ታያላችሁ ብዙ ነገር። ዋው! በጣም የሚገርም ነገር ነው። በኤደን ገነት እያለን እንደሱ ነበር የምናየው። እግዚአብሔርን እናያለን፣ መላእክቶችን እናያለን፣ መንፈሳዊ ዓለምን እናያለን። ነገሮችን ሁሉ የምናየው ከመንፈሳዊ ዓለምን ነው። ፍጥረታዊውን የምናየው የነበረው አዳም ያን ፍሬ ሲበላ ወረድን። ከዛ እይታችን ራቁታችንን መሆናችንን አየ፣ ተቀየረ፣ በቃ ወደቀ። ለዚህ ነው ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሉ። ከክብር ነው የጎደል ነው፣ ከክብር ነው የወደቅ ነው። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ የጸለየው ይሄንን፣ አባት ሆይ በምድር ላይ እንድሰራው የሰጠኝን ስራ ሁሉ ሰርቼ አከበርኩ። አንተ ደግሞ ዓለም ከመፈጠሩ በፊት ባንተ ዘንድ በነበረኝ ክብር አክብረኝ። አንተ በእኔ እኔ ባንተ እነሱ በእኔ በአንድ ፍጹማን እንዲሆኑ ያ የሰጠኸኝን ክብር እኔ ደግሞ ለነሱ እሰጣቸዋለሁ አላለም። በጣም የሚገርመው ብዙ ሰዎች እሱ የተናገረው በዛን ጊዜ ለነበሩት ሐዋርያት ነው እንዳንል ምን አለ መሰላችሁ? ለነዚህ ብቻ ሳይሆን የነሱንም ቃል ሰምቶ ለሚያምኑ ጭምር። ጌታ ኢየሱስ የሰጠኝን ክብሬን ምን አደርጋቸዋለሁ? ሰጥቻቸዋለሁ። አሁን የሚሰጥ ክብር የለም ማለት ነው። የተሰጠህን ክብር ግን መረዳት ያስፈልጋል። ኢየሱስ በእግዚአብሔር አብ ዘንድ ዓለም ከመፈጠሩ በፊት የነበረው ክብር ለኔ ተሰጥቶኛል። የራሳችሁ ጉዳይ። እኔ መጽሐፉን ነው የማታምኑ አም ሶሪ። ዮሐንስ ወንጌል ምዕራፍ 17 ቁጥር 21 እና 22 ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አይደለም፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱን ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። ቀጥል። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ።
እንዲሁም ዓለም አንተ እንደላከኝ በወደድከኝንም መጠን እነርሱን እንደወደድካቸው። ወይኔ 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 ወይኔ! እግዚአብሔር አብ ኢየሱስን በሚወድበት መጠን ይወደኛል። እስቲ ራሳችሁን ኮርኮማችሁ ከእንቅልፍ አንቁት። እኔን በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። እንዴት አባት ያርጌ! ኢየሱስ ዓለም ከመፈጠሩ በፊት በእግዚአብሔር አብ ቀኝ የተሰጠውን ክብር ምን አለ? እኔ ሰጥቻቸው፣ እኔና አንተ አንድ እንደሆነ እነሱ ደግሞ በአንድ ፍጹማን የሆኑ ዘንድ ዓለም ደግሞ እኔን በወደድከኝ መጠን እነሱንም እንደወደድክ ያውቅ ዘንድ አለ ጌታ ኢየሱስ። ከጋለሞታ ጋር የሚተባበር አንድ ስጋ፣ ከጌታ ጋር የሚተባበር አንድ መንፈስ። ባልና ሚስት ሲጋቡና አብረው ሲተኙ አንድ ስጋ ይሆናሉ። ዩናይት አድርገዋል በስጋ። ከክርስቶስ ስትወለድ ከጌታ ጋር አንድ መንፈስ። የእኔ መንፈስና የጌታ መንፈስ ክርስቶስ የወይን ግንድ ሲሆን እኔ ደግሞ ቅርንጫፍ ከሱ ጋር ተጣብቄያለሁ። ስለዚህ እኔ ከሱ ጋር አንድ በሆነው መንፈሴ ከሱ ሐሳብ ጋር አላይን ሳደርግ ከሱ ፐርፐዝ ጋር ራሴን ድፍረት አለኝ። ይሰማኛል፣ ሰምቶኛል፣ ተሰምቻለሁ፣ ተደምጫለሁ። እንደ ፈቃዱ አንዳች ብንለምን ነው ያለ። በነገራችን ላይ ጌታ ኢየሱስ ራሱ ጸልዮ ያልተሰማው ጸሎት አለ። አንድ ጸሎት ጸልዮ ጌታ አብ እምቢ አለው። ብትፈቅድ አለው እቺ ጽዋ ከኔ። ብዙ ሰዎች ኢየሱስ መስቀል ላይ ሊሞት ሲል ያው ስጋ ስለሆነ ፈርቶ ነው ብሎ ያስባሉ። አልፈራም። ኢየሱስ ሞት አይደለም የፈራው። ኢየሱስ ራሱ የፈራውን ሞት ስጋችሁን ብቻ ገለው ነፍሳችሁን ምንም ላያረጉ የሚችሉ ሰዎችን አትፍሩ ብሎ ለነ ጴጥሮስ አይነግርም ነበር? እነ ጴጥሮስን አትፍሩ ብሎ እሱ አይፈራም ነበር። ኢየሱስ መሞትን በጦር መወጋትን ፈርቶ አይደለም እቺ ጽዋ ከኔ ትለፍ ያለው። የዓለምን ሁሉ ኃጢአት በመንፈሱ ስለሚሸከም የዓለምን ሁሉ እርግማን ምድር ከተፈጠረች ጀምሮ በራሱ ላይ ስለ ከእግዚአብሔር አብ ጋር ዲስኮኔክት ስለሚያደርግ እንኳን የዓለም ሁሉ የኔ እንኳን ይበዛበት በሽታ፣ እርግማንን፣ ጨለማን በሙሉ በራሱ ላይ ነው የሚቀበለው። ምን ማለት እንደሆነ ማወቅ የምትፈልጉ ከሆነ እዚህ ውስጥ አጋንንት ከአጋንንት ነፃ የወጡ ብዙ ሰዎች አሉ። እዚህ ቸርች ጠይቋቸው። የአጋንንትን መንፈስ በራስ ላይ በመንፈሱ ተሸክሞ መኖር ምን አይነት ስሜት እንዳለው አስቡ። ኃጢአትን ተመልከቱ፣ እርግማንን ተመልከቱ፣ በሽታን ተመልከቱ፣ ጨለማን ተመልከቱ፣ የሰውን ሕዝብ ሁሉ ኮንፊውዥንና ዲፕሬሽንን ተመልከቱ። በምድር የተረገመችን እርግማን በጠቅላላ ኢየሱስ በራሱ ላይ ነው የሰጠው። ሲያስበው አባት ብትወድ እቺ ጽዋ ትለፍ ካለ በኋላ ግን ምን እንዳለ ታውቃለህ? ግን የአንተ ፈቃድ ይሁን እንጂ ጸሎት ሳስብ እኔ የማስበው የእግዚአብሔር ክብር ተሰጥቶኝ ከክርስቶስ ጋር በመንፈስ አንድ ሆኛለሁ። ይሰማኛል። እንደ ፈቃዱ አንዳች ብንለምን በእግዚአብሔር ዘንድ ያለን ድፍረት ይሄ ነው። ከክርስቶስ ጋር ብቻ ከእግዚአብሔር አብ ጋር ብቻ ሳይሆን ከቅዱሳን ሁሉ ጋር ደግሞ በመንፈስ አንድ ሆነናል። በጣም ከምትጠላው ሰውዬ ጭምር አይኑን አያሳየኝ ከምትለው ሰውዬ ጋር በመንፈስ አንድ ነህ። አናድድም? እኔ አሁን ከአንዳንዶቹ ጋር ባልሆን ደስ ይለኝ። ከእንትና ጋር በቲክቶክ ከሚሰድበኝ ሰውዬ ጋር በውሸት ስሜን ከሚያጠፋው ሰውዬ ጋር በመንፈስ አንድ ነን። እዛ መንግስት ሰማያት ሲሆን አንተ ያ ማለት ነው መሰለህ፣ በጥፊ እሱን ስትመታው ጥፊው አንተን ሲመታ ወንድምን ስትጠላ። ለዚህ ነው ወንድሙን የሚጠላ ነፍሰ ገዳይ ነው። ወንድሙን የሚጠላ በጨለማ ይኖራል፣ ወዴት እንደሚሄድ አያውቅም። ጥላቻም አይኖቹን አሳውሮታል። መንገዱ በመሰናክል የተሞላ ነው። ለምን መሰለህ? ራስህን የጠላኸው። ሰውየው መጣና ጌታ ኢየሱስ ጋር የዘላለም ሕይወት ለእንድወርስ ምን ላድርጋለሁ? እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ሀሳብህ፣ በፍጹም ኃይልህ፣ በፍጹም ኢነርጂ፣ በፍጹም ያለ ነገር ሁሉ ዊዝ ኦል ነው የሚለው እንግሊዝኛ። ፍጹም የሚለው ባለ ሁሉ አቅም እግዚአብሔርን ውደድ፣ ባልንጀራህን ደግሞ እንደ ራስህ ውደድ። ኢትዮጵያ ውስጥ ራስ ወዳድ አትሁን ይላሉ። መጽሐፍ ቅዱስ ግን ራስን ውደድ። ራስን በምትወድበት መጠን ደግሞ ባልንጀራህን ውደድ። ሌላ ሲለው ጨርሰሃል። እግዚአብሔርን ባለ ኃይል ሁሉ ወደድ፣ ባልንጀራህን ደግሞ በራስ ልክ ከወደድክ የምትፈጽመው ምንም ህግ የለም ማለት። ስለዚህ ጸሎት ሳስብ ለዚህ ነው ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቅነቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ካለ በኋላ እስከ እግዚአብሔር ፍጹም ሙላት ከቅዱሳን ሁሉ ጋር የምትሏን አትዝለሏት። አትታዘብኝ ሚልኮል የሚለው መዝሙር አሁን ቸርች ውስጥ አይሰራም፣ እንዳይሰማኝ ዮሴፍ። ስለዚህ መንፈሴ ከጌታ መንፈስ ጋር እንደተገናኘ ሳምን፣ የእግዚአብሔር መንፈስ በኔ መንፈስ ውስጥ እንዳለ ሳምን፣ ጸሎቴ ኖርማል ጸሎት መሆን አይችልም።
ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያቺ ሳምራዊቷ ሴት ደስ የምትል ሴት ለምን 5 ባሎች እንደፈታች አናውቅም። 6ኛም ሰውዬ ቁጭ ብሏል። ልቧ ለምን እንደተሰባበረ አናውቅም። እግዚአብሔር የሚወደው ልብ ያላት ሴት ግን ናት። ጌታን የምትጠብቅ መሲሁ በመጣ ጊዜ ሁሉን ይነግረናል ብላ የምትጠብቅ ሴት ናት። እሱ በመጣ ጊዜ ሁሉን ይነግረናል ብላ የምትጠብቅ ሴት። ኢየሱስን ሳታውቀው ስክሪፕቸር አንብባ ይመጣል እርግጠኛ ነኝ ብላ የምትጠብቅ ሴት ናት። የሚገርም እኮ ባሎቿ ለምን ትተዋት እንደሄዱ እኛ አናቅም። እግዚአብሔር ግን ያውቃል። ምናልባት የእሷም ችግር ላይሆን ይችላል። ወንድሞች ችግራቸው አለ እና ጌታ በሰማርያ ሊያልፍ ግድ ሆነበት ለአንዲት ሴት ብሎ። መጽሐፍ ቅዱስ እኮ ነው ግድ ሆነበት። ኢየሱስ ግድ የሆነበት ብቸኛ ቦታ እሱ ነው። አንዳንድ ሰው ጋር እኮ ሄጄ ልፈውስ ሲል አይ ቃል ብቻ ተናግር እያሉ ተፈወሰዋል። አንድ ቦታ ምናምን ያላቸዋል። እዚህ ጋር ግን ግዴታ ነው። ኢየሱስ ሰማርያን አልፎ መንገድ አቋርጦ መሄድ አይችልም። እንደ ማግኔት የሆነ ሰው ስቦት ሄደ። ከእሷ ጋር መነጋገር ስላለበት እናለ እዚህ ወረኛ በጠቅላላ ምግብ ግዛ ተብሎ ተላለ። አንድ ሰው አልቀረም ምግብ ለመግዛት። ብቻውን ኢየሱስን ምድረ በዳ ውስጥ ጥለውት ሄዱ። ሆን ብሎ ያደረገ ይመስለኛል ኢየሱስ። እንዲያም እኮ ተመልሶ ሲመጡ ከአንዲት ሴት ጋር ሲያወራ አይተውት አውርቶ አያውቅም ማለት ነው እንዴ! ኧረ ጉድ! ሴትዮዋ ደግሞ አትጠራጠሩ በጣም ቆንጆ ነች። 5 ሰዎች ትተዋት ከሄዱና ከመጡ ይሁዳ መቼስ እያለያየ ነው። ተጠራጠሩት እኮ ኢየሱስ። ሴትዮዋ ጋር መነጋገር ጀመረ ኢየሱስ። አስቡ ልቦ ውስጥ ያለው መቃጠል። ይህን ያን ቀን ከቤቷ ወጥታ ወደ ውሃ መቅዳት ስትመጣ አንተ መሲሁ አንተ ክርስቶስ መቼ ነው የምትመጣው? መቼ ነው ግን አንተ መጥተህ የምታሳርፈኝ? አንተ መሲሁ ትመጣለህ አልተባለም? የት ነህ? ወዴት ነህ እያለች ይሆናል የመጣች። ውሃ ጠጪ ደክሟታል። የወንድሞች ወሬ እናንተ ደግሞ የ30 ዓመት ጎረምሳ። አለባበሳቸውም አንድ አይነት አይደለም። እሱ አሁን እዚች ጋር የሆነች ቆብ አለው፣ እዚች ጋር ክቧን አይሁድ ስለሆነ አለባበሱ፣ ጨርቁ፣ ቀሚሱ የተለየ ነው። እነ ሳምራዊን የተለየ ነው። አንተ ደግሞ አይሁድ ሆነ ከኔ ከሳምራዊት ውሃ ትለምናል? ይህን ውሃ የሚለምንሽ ማን እንደሆነ ብታቃስቡ። መጀመሪያ ስትመጣ ራሱ መሲያ የምጠብቅ ጌታ አምላኬ ንጉሴ ብላ ነበር። ስላላወቀችው ምን የታል አንተ ባዶ እጅህን አይደለ እንዴ? የምን ውሃ ነው አንተ ደግሞ መሰለህ? ጉድጓዱም ጥልቅ ነው፣ አንተ ደግሞ መቅጃ ላይ ያስቀም ምናምን ብላ ታወራለች። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ለዘላለም ከሆድ ውስጥ የሚፈልቅ የዘላለም ምንጭ ይሆንለታል። እርግጠኛ ሆኜ ልንገራችሁ፣ እያናገራት ቅባት እየተላለፈባት የኔ ጉድጓዱን ሄጃቸዋለሁ። ጉድጓዱ እንደዚህ እየዞረች የምታወራ ይመስለኛል። እየተንተከተከች ነው የምታወራ፣ እያስተላለፈባት። አንተ ከአባታችን ከያዕቆብ ትበልጣለህ። እሱም ከብቶቹ ምኑም ቤተሰቡ ዘርማንዘሩ ከዚህ ነው የጠጡት። እነ ዮሴፍ ከዚህ ተጠጥተዋል። እነ ጋድ፣ እነ ዛብሎን፣ እነ ጥሩልኝ ከዚህ ነው የጠጡት። አንተ ከነሱ ትበልጣለህ። እየነገራት ግን ገባት። ጌታ ወይ ግን አለችው፣ እስቲ ደግሜ እዚህ እንዳልመጣ ይሄንን ውሃ ስጠኝ። ሂጂና ባልሽን ጠርተህ። አይ እኔ ባል የለኝም። እውነት ተናገር። 5 ባሎች ነበሩሽ። አሁን ራሱ የሆነ ሰውዬ ጋቢ ለብሶ ቤት ቁጭ ብሎ እያሳለው እየጨቀጨቀሽ ነው አለች ሴትዮዋ። ነብይ እንደሆን ካል አንድ ጥያቄ አለኝ፣ የነፍስ ጥያቄ አለኝ። ዋናው ነጥብ ይሄ ረሃብ አለኝ። እግዚአብሔር እዛ ኢየሩሳሌም ተራራ ላይ ነው ወይስ እዚህኛው ነው የሚመለከው? እባክህ ንገረኝ ስትለው እግዚአብሔር መንፈስ የሚሰገድለት በእውነትና በመንፈስ አሜን። ስለ ባሎቹ አትጠይቅም እንዴ? ህይወቷ ለምን እንደተበላሽ አትጠይቅም እንዴ? ከሰው መጨረሻ እንደሆነች አትጠይቅም? ጥያቄዋ መሲሁ ነው። ጥያቄዋ ወርሺፕ፣ ጥያቄዋ ጸሎት። ታውቃላችሁ እግዚአብሔር መንፈስ ነው፣ የሚሰገድለት በእውነትና በመንፈስ ነው የሚለው ሬቨሌሽን ያገኘ ነው በዚህ ሴት ምክንያት። የህይወት ውሃ ወንዝ ከወዳችሁ ይፈልቃል የሚለው ሬቨሌሽን ለመጀመሪያ ጊዜ ጌታ ኢየሱስ የተናገረው በሷ በኩል። እኔ ክርስቶስ መሲሁ ነኝ ብሎ የተናገረው ለሷ ነው። የረሃቧን ጥልቀት ተመልከት። ለፈሪሳውያን ያልተናገረው፣ ለሐዋርያቱ ያልተናገረው፣ ለማንም ያልተናገረው ለዚህ ሴት ተናገረ ጌታ ኢየሱስ። እንስራዋን ከዋርጋ ወደ ከተማ ሰማላችሁ ወይ? መሲሁ ክርስቶስን አገኘሁት። የዘመናት ራቤን አገኘሁት። ስጠብቀው የነበረውን አገኘሁት። ተከትሏት መጣ። ከተማ በጠቅላላ ስሟ የተበላሸ፣ ታሪኳ የተበላሸ፣ የቆሸሽ፣ የማትፈለግ፣ የማትረባ የተባለች ሴት ረሃቧ ግን በዛ ከተማ ከነበሩ ሰዎች ሁሉ በላይ ሆነው ኢየሱስን ጎትቶ ወደ ከተማ ያስገባል። ተከትሏት መጡ። ከዛ ኢየሱስን ለመኑት ይላል። ተመልከቱ፣ ኢየሱስ አሁን ለማለፍ ነው የመጣው። ጉድ የሆነበትም ማለፍ ነው።
ጌታ ኢየሱስ ሆይ አሉት፣ እባክህን ከኛ ጋር ኑር። ከዛ ኢየሱስ እያስተማረ ሴትዮዋ ማውራት ጀመረች መሰለኝ። ዝም በይ አንቺ ያልሽው ብቻ አይደለም ትንሽ ነው የነገርሽን። ኢየሱስም ከነሱ ጋር 2 ቀን ያህል ኖረ። ሊያልፍ የነበረው ኢየሱስ በሷ በኩል በሙሉ ሰማሪያ ኢየሱስን ተቀበለ። በሰማሪያ ስንት ሺህ ህዝብ አለ? በሰማሪያ ብዙ ህዝብ አለ። አንድ ሰው ብቻ ነው ስሙን የምናውቀው መጽሐፍ ቅዱስ። አንድ ሰው ብቻ ነው ታሪኩን የምናውቀው። ባለ 5 ባል የነበረች ልቧ ውስጥ ያለው መቃጠል፣ ልቧ ውስጥ ያለው ረሃብ፣ ልቧ ውስጥ ያለው ፍላጎት፣ ልቧ ውስጥ ያለው እግዚአብሔርን መውደድ። ይኸው በእግዚአብሔር ለመታየት የምትፈልግ ከሆነ ልብ ውስጥ ያለውን ግለት ጨምር፣ እግዚአብሔርን መውደድ ጀምር። እዚህ ነው ጌታ ምን አለ? እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው። እግዚአብሔር በእውነትና በመንፈስ እንደምታመልከው እንደምትጸልይና እንደምትፈልገው ያወቀ ቀን ወደ አንተ ለመምጣት ግድ ይሆንበታል። እዚህ ነው የሚወዱኝን ወዳቸዋል፣ የሚያከብሩኝ አከብራለሁ፣ ተግተው የሚሹኝ ያገኙኝ። የሚወደኝን አባቴ ይወደዋል፣ ወደዛ እንመጣለን፣ በሱ ቤት መኖሪያ እናደርጋለን። በፍቅር ውስጥ ያለ ንግግር ነው ጸሎት። እግዚአብሔር የሚወዱትን ሰዎች ይሰማኝ። የሚወደኝን አባቴ ይወደዋል፣ ራሴንም እገልጥለታለሁ ለጌታ ኢየሱስ። ለሚወደኝ ሰው ራሴን እገልጥለታለሁ። I will manifest myself ነው የሚለው እንግሊዘኛ። ራሴን ማኒፌስት አደርግለት። ለሚወደኝ ሰው ራሴን አልደብቅም። በሱ ቤት መተን መኖሪያ እናደርጋለን። እግዚአብሔርም ስትወደው እግዚአብሔር ራሱን ይገልጥልሃል። ስለዚህ ጸሎታችን መሆን ያለበት ምን እንደሆነ ነገራችሁ። ስጠኝ፣ ክፈት፣ መታው፣ ወጋው ምናምን ሳይሆን ጸሎታችን መሆን ያለበት እንድወድህ እርዳኝ፣ በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና አጋርደዋለሁ ይላል። አዲሱ ትርጉሙና እንግሊዘኛው because he has loved me ነው የሚለው። ወዶኛልና አስጥለዋለሁ፣ ራሴን ገልጥለታለሁ፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ለምን? ወዶኛ። ጸሎት እግዚአብሔርን መውደድ ነው። ጸሎት በፍቅሩ ኢመርስድ መሆን ነው። በጣም የሚያሳዝነው ነገር ልንገራችሁ። ኢትዮጵያ ውስጥ መንፈሳዊ ነገር የሚያስተምሩን አእምሮ እውቀት የበለጸጉ ሰዎች ናቸው። ምንም they have no spiritual life። ተሳዳቢ ናቸው፣ ለእግዚአብሔር የቀኑ ናቸው፣ እንደ ፈሪሳውያን። በጣም መጽሐፉን ያውቁ፣ ጸሐፊውን ግን አያውቁት። በመንፈስ ከሱ ጋር ብረት የላቸው። ከፍሬያቸው ታውቋቸዋላችሁ። ስምዖን የሚባል ሰው ነበረ። ጌታ ኢየሱስ ሕፃን ሆኖ እግዚአብሔር መሲሁን ሳያይ እንደማይሞት ትንቢት ነግሮት ነበር እና ማርያም ሳትፈልግ ሕፃኑን ይዛ ሄደች ወደ ስምዖን እና አሳቀፈችው። ሽማግሌው ስምዖን ኢየሱስን ሲያቅፍ ገና የቀናት ዕድሜ ያለው ሕፃን። ከዛ እንደዚህ ያለ ለሰዎች ሁሉ ያዘጋጀውን መዳን ለባሪያ ያሳይታልና ባሪያ በሰላም እንዴ። ኢየሱስ አድጎ የሞተ ሲያስነሳ፣ እውር ሲያበራ፣ ውሃ ላይ ሲራመድ ያዩት ግን ይሞታሉ። በመንፈስ የሚያውቀው ስምዖን ግን በ8 ቀን ሕፃን አይቶ በቃ እንጨርሻለሁ። ተአምር ማየት አይደለም፣ በመንፈስ ከሱ ጋር ህብረት ማድረግ። ዋው! ጌታ ሆይ እንድወድህ እርዳኝ። አንተን ስወድ ወንድሞቼን መውደድ እችላለሁ። አንተን ስወድ አንተን ማወቅ እችላለሁ። እግዚአብሔርን የሚወደውን ሰው ራሱ ይገልጥለታል። መጡና እኮ ያ ሰውዬ ጋር ይህ ሰው ምኩራብ አሰርቷል፣ ልትረዳው ይገባል። እግዚአብሔርን ስለሚወድ እኮ። ቆርኔሌዎስ እኮ እግዚአብሔርን የሚፈራ ዘወትር የሚጸልይ ለድሆች መጽዋዕት የሚያደርግ ዘወትር እግዚአብሔርን የሚፈርግ አህዛብ ነው። የጣሊያን ወታደር ነው። በጭራሽ በመንፈስ ቅዱስ መሞላት አይገባውም። ወንጌልም አልሰማም። ተከታታይ ትምህርት አልተማረም። የውሃ ጥምቀት አልወሰደም። ኢየሱስ ይኑርም አይኑርም ሰምቶም አያውቅም። በልቡ ግን እግዚአብሔርን የእስራኤልን አምላክ የሚፈልግ ሰው ስለነበረ እግዚአብሔር መልአክ ላከለት ወደ ቤት። እግዚአብሔርን የሚወድ ሰው መልአክ ይላክለታል። እዚህ ነው የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ። አንተ ስትፈራ መላእክትን ሆስት የሚያደርግ እንደ ዲሽ መላእክትን የሚስብ አትሞስፌር ቤት ጋር ይፈጠራል። ስለ ጸሎት ስናስብ ምንድነው ማሰብ ያለብን? እግዚአብሔርን መውደድ። እግዚአብሔርን የሚወድ ሰው የትም ይሄድለታል፣ በመጋዝም ይሰነጠቅለታል፣ በዘይትም ይቀቀልለታል። በየመንገዱ ክብሩን ስለ እንዳበደ ሰው ስለሱ መናገር ይችላል። እሱን ሰው የበለጠ እግዚአብሔር ማንን ይሰማል? እዚህ ነው በሰዎች ሁሉ ፊት የሚመሰክርልኝ፣ እኔ ደግሞ በሰማዩ አባቴና በመላእክቶቹ ፊት እመሰክርለታለሁ። እዚህ ውስጥ ራሱ አንዳንድ ሰዎችን እግዚአብሔር ስሙን ጠርቶ ማለት ነው። ቃላም፣ ገብርኤል፣ ሚካኤል፣ እልፍ ጊዜ አላፍ መላእክቶች ስሙኝ እስቲ አብ አባቶ ይስማ። ይሄ ማለት በየአውቶቡሱ እየሄደ ስለኔ የሚመሰክር በእኔ ሳያፍር በየመንገዱ እየሄደ ህይወቱን የሰጠኝ ሰው ነው ብሎ እግዚአብሔር የሚመሰክርላቸው ሰዎች አሉ። በሰዎች ፊት የሚያፍርብኝ አለ ጌታ፣ በአባቴና በመላእክቶቹ ፊት አፍርበታለሁ። እግዚአብሔር ደግሞ ጌታ ኢየሱስ እንዲያይቷቸው
እኮ ስለኔ ከሚናገር መካድ የሚዳዳው ሰው ነው ብሎ ፊቱን የሚያዞርባቸው አሉ ማለት አያስቀኗችሁም? አሁን በየመንገዱ ማይክ ይዘው በኢየሱስ ፍቅር አብደው በየመንገዱ እየሄዱ የሚመሰክሩ ሰዎችና አንተ ዝም ብለህ መኪና ነው ይላል። መመስከር የማይችል ሰው አለ ስለ ኢየሱስ። የተነካበት እኮ የፍቅር መጠን ወንዶች ፍቅር ሲይዛቸው ጠዋት ያወራል፣ ማታ ያወራል፣ ቻው በስንት መከራ 18 ጊዜ ቻው ይላታል። በላሽ ሆይ፣ ጠጣሽ ሆይ፣ ወጣሽ ሆይ፣ ገባሽ ሆይ ቤት ውስጥ ያስገባ ስጦታ ያመጣል፣ ምን ያደርጋል ምናምን ቤት አስገብቶ ከወለደችለት በኋላ እስቲ ስራ ላይ ነኝ ያጨቅጭቅኝ። ወንድሞችና የሶፍትዌር ተመሳሳይ ነው። ሶፍትዌር አይታችሁ ከሆነ 3 ወር የትራያል ፔሪድ አለው በነፃ እንደ ምርጫ ቅስቀሳ ነው የሚያደርገው። ኢየሱስን የሚወድ ሰው፣ በፍቅሩ ያበደ ሰው ስለሱ አለመናገር አይችልም። ካልተናገርክ ከውስጥ ገፍትሮ አውጥቶ ስለሱ ዘምር፣ አውራ፣ እበድ የሚል ነገር ከሌለ ለሱ ያለህን ፍቅር እንደገና ቼክ አድርግ። በፍቅሮሜትር የሚባላል ቼክ ስታደርገው ኑሮ ይልሃል። ራስን እኔን ይልሃል። የሚያሳስብህ ነገር ያንተ ነገር ብቻ እየሆነ ሄደ። እስቲ ኤፌሶን 6:18 በለመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። with all prayers ሁሉንም አይነት ጸሎት ማለት and petition prayer with a specific request ማለት ነው። at all time ሁሉ ጊዜ in all occasion in every season in the spirit ሁሉ ጊዜ በነገር ሁሉ በጸሎት አይነት ሁሉ በመንፈስ እየጸለያችሁ በዚህ ሐሳብ with this view stay alert with all persistence and petition for all God's people ለቅዱሳን ሁሉ። አይደለ ሰው መጸለይ በጣም የሚከብደው ሰው አለ። መንፈስ ቅዱስ ያመጣውን ሰው ስትጸልይለት ያ በር እንደሚሆንልህ ታውቃለህ። አንዳንድ ቀን ስትንበረከክ ለራስህ ተው ለገሌ ጸልይ ካለ ጌታ በሩ በዛ በኩል ነው ማለት ነው ወደ ግሎሪ የምትገባው። ጸሎት ራሱ የሚሳስስ ሰው እንዳለ ታውቃለህ። እኔ ለራሴ ነው ምሳሌ የራሱ ጉዳይ። የሆነ ጊዜ ጎልፍ እየተጫወቱ እያለ መንፈስ ቅዱስ ለአንዱ ተናገረው። አፍሪካ ሀገር ለሄደው ወንድም ጸልዩለታለሁ ጌታ። ጎልፉን አቁሟልና 16 ሰዎች ሆነው እጅ ለእጅ ተያይዘው ጸለዩለት። ሰው አፍሪካ ሀገር ሄዶ ተመልሶ መጥቶ ቴስቲሞኒ ይናገራል። እውነተኛ ቴስቲሞኒ። አፍሪካ ሀገር መጥቶ ሚሽነሪ ሆኖ እያገለገለ እያለ እዛ ገጠር ውስጥ የነበሩ ሰዎች ሊገሏቸው መሳሪያ ይዘው መጥተው ጦር ምናምን ይዘው ሊገሏቸው አሉና እዛ ደርሰው የሆነ ነገር አውርተው ተመልሰው ሄዱ። ከዛ ሰውየው ቆይቶ ወንጌል እየመሰከረ ቆይቶ ምን ብሎ ጌታን ተቀበሉ፣ ከሰዎቹ ጋር ተግባባ። ያን ቀን ግን እኔንና ቤተሰቤን ልትገሉ መጣችሁ፣ ለምንድን ነው የተመለሳችሁ ሲባል 16 ሰዎች ደሃን ነው ልብሳቸው፣ ረጃጅም ናቸው። እነሱ ናቸው በእኛ ቋንቋ እናንተ ጋር የነበሩ ምን አይነት ሰዎች ረጅም ናቸው፣ የሆነ ለየት ያለ መሳሪያ ይዘዋል፣ ፊታቸው ያበራል፣ ቁጥራቸው ደግሞ 16 ነው። ይሄንን መጥቶ መድረክ ላይ ሲመሰክር ቆይ ሳትጨርስ እነሱ 16 ምን ነበር ያደረገው? 16ቱ ሰዎች ባይጸልዩ ይሄ ሰውዬ ሚስቱ ከነ ልጆቹ እዛ ጫካ ውስጥ ይሞታል አይሞትም? አንተም ብዙ ሰው ገላል። መንፈስ ቅዱስ ይመጣና ቶሎ በል ተነስ ጸልይ። አንድ ጊዜ እኔ ተማሪዎች አስጠና ነበርና አንድ መሐመድ የሚባል ልጅ ዛህራ የምትባል እናት አለችው። እሱ ልጅ አስጠናዋለሁ ተከፍሎኝ በሰዓት እና እያስጠናሁት እያለ ኦሎፍ ዘደን እሳት መጣብኝ። እያስጠናሁት በልሳን ተናገርኩ። ረበቀር ቲቸር ምን ሆነሃል አለኝ። ረበቀር ሮጥኩ ቤት ውስጥ ምናምንና ተመልሼ ሂሳቤን እንዳይቀንሱብኝ በቃ ማስተማር እስከማልችል ድረስ ከዛ አስጠንቼው ልወጣ ስል ይቅርታ አንድ ጊዜ ላናገር አለችኝ እናቱ። ዛራ ትባላል። እሺ አሁን ወደ ላይ ወጥቼ ጌታ ጸልይለት ብሎኝ አሁን ጸልዬልን የመጣሁት አለች። ሸራባጋታ ባንተ መጸለይ ብዙ የሚባረክ ሰው አለ። ጸልይ ለሰው ስትባል ጸልይ። አበሻ ይኸውላችሁ የስስታችን መጠን በጣም ከመብዛቱ የተነሳ ጸሎታችን ራሱ ስለኛ ብቻ። ኧረ በመድኃኒዓለም መንፈስ ቅዱስ ጸልይ የሚልህን ሰው ጸልይ። በዛ በኩል አስገብተው እግዚአብሔር ያንተን በረከት ይለቅልሃል። ኢዮብም ለወዳጆቹ ሲጸልይ ነው መጨረሻውን መልስ ያገኘ። እስቲ ቀንሱ ለእናንተ መጸልዩ። ሰልፊሽነት በጣም ከባድ የሆነ ራስ ወዳድነት አለ በመካከላችን። እኔ ገባኝ ነገር ልገር በራስ ላይ ትንሽ በሌሎቹ ላይ ብዙ ስታደርግ ነው ገንዘብ ወደ አንተ የሚመጣ። አሁን ስለ ገንዘብ ብነግራችሁ እድሜ እያደገ ብዙ ነገር ስመጣ የምሰበስበው ገንዘብ ሳይሆን የምሰጠው ነው ብዙ ብር የሚያመጣል። እስቲ መስጠት ጀምር። ያላችሁ መንፈሳዊ ዓለም የፍጥረታዊ ዓለም ተቃራኒ ነው። መንፈሳዊ ዓለም ከተሰራው ነው የሚጀምረው። እንዲህ ነው የምትገለበት። በጣም መጥፎ መሆን የምትፈልግ ከሆነ ኪስ ውስጥ ያለውን 100 ብር ትዘረዝሯል፣ 100 ቦታ። ከዛ በኋላ እግዚአብሔር ባርኮኛል ያልክ መስጠት ትጀምራል። ገንዘብ መባረክን ያውቃል። እንዳለ ቀጥታ ወደ አንተ መምጣት ይጀምራል። ለምንድን ነው ያልተባረከው ሲባል በር ሲንኳኳ የቀረበውን ምግብ ይዞ ወደ የስስት መንፈስ
በኢየሱስ ስም ከምድራችን ላይ ይሰበር። አሜን። ካንተ ላይም ይሰበር። አሜን። አሜን በል። አሜን በል። አሜን በል። ጸሎትም እንደዛ ነው። እግዚአብሔር አንዳንድ ጊዜ ሌሊት ላይ ተነስ ለገሌ ጸልይ ሲል እንቅልፍን ትተህ ብድግ ብለህ ጸልይ። የእሱ በረከት እጥፍ ያገኛል። በጸሎትና በልመና ሁሉ ዘወትር በመንፈስ መሆን ራሱ መጸለይ ነው። በነገራችን ላይ እኔ ልንገራችሁ፣ በመንፈስ ረጅም ሰዓት ከመጸለይ ረጅም ሰዓት በመንፈስ መሆን ይሻላቸዋል። መዝሙር ከፍተህ እየተንተከተክ በልሳን እየተናገርክ ቀኑን ሙሉ እያልክ ብትውል ተንበርክከ ብዙ ነገር ከመናገር ይሻላል። በመንፈስ ሆኖ በመንፈስ መሆን ማለት አይደለም። እንዲህ ብሎ በመንፈስ ያልሆነ ሰው አይደለም። ስፒሪት ኦን ሲሆን ከአንዳንድ አፍሪካ አገልጋዮች ጋር መጸለይ አትችሉም እኮ በነገራችን። ዘወትር በምን ጸልዩ ይላል? እኔ መመርጠው ልንገራችሁ፣ በአእምሮ 10 ሰዓት ከመጸለይ በልሳን 1 ሰዓት መጸለይ የተሻለ ነው። በማይነገር መቃተት በውስጤ ስለመቃተት ማለት ነው። መንፈሳችሁን አንቁት፣ በመንፈስ ሁኑ፣ አታቋርጡ። ዘወትር ነው የሚለው። ዘወትር at all time with all prayer in a spirit always be in the spirit። በመንፈስ ስትሆን እኮ ከአጋንንት ራዳር ውጪ ነው የምትሆን። በስጋ ስትሆን ደግሞ በጣም ነው የምትታየው ለታርጌት። በመንፈስ ስትሆን ትጠፋበታል፣ አትታየው። በእግዚአብሔር ውስጥ ትሰወራል። የኔን የጸሎት ልምድ ልንገራችሁ። የኔን ልምድ አልኳችሁ እንጂ እኔ ተከተሉ አላልኩም። የኔን ልምድ ነው። እኔ ጸሎቴ ወደ 60% መዝሙር። ድምጼ ለእናንተ ላይ ያምር ይችላል፣ ጌታ ይወደዋል። ማርቆስ 11:24 ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችኋል። Therefore I say unto you, what things soever ye desire when you pray, believe that you receive them and you shall have them። እንደሆነ አድርጎ የሚቆጥሩ ሰዎች ሁሉ ጊዜ ይሆንላቸዋል። ሆኗል ብለው እርግጠኛ ሆነው ባመኑት ልክ የሚንቀሳቀሱ ሰዎች ይሆንላቸዋል። ብዙ ሰዎች የእግዚአብሔርን ስራ መስራት የሚፈልጉት ሁሉ ነገር ከተሟላላቸው በኋላ ነው። እንደሱ አይነት እምነት የለም። ለሱ እምነት አያስፈልግም። ከቤታችሁ እዚህ ለመምጣት ምንም እምነት አያስፈልጋችሁ። ተነስቶ መምጣት ብቻ ነው የሚያስፈልጋችሁ። የጸለያችሁትን ነገር ግን እንደተቀበላችሁ አድርጋችሁ ስትቆጥሩ ከድርጊታችሁ ያስታውቃል። እምነት ማለት ምን መሰለህ? ጸልየ ስትወጣ እንደሆነ አምነ በዛ ልክ አክት ማድረግ ሲጀምር እግዚአብሔር ያን ጊዜ በሱ ላይ መደገፍን አይቶ እሱን ተማምነ እርምጃ እንደወሰድክ አይቶ አንተን መባረክ ይጀምራል። እግዚአብሔር የሚያምኑ ሰዎች በምንድን ነው የሚበልጧቸው? በሚወስዱት አክሽን። የተቀበልከውን እየጸለይከውን እንደተቀበልክ ማመን። ገብቷቸዋል? አሜን። ውስጥ ያለውና ውጭ ያለው አንድ አይነት ሲሆን ተቀበላል። ሮሜ 12:12 በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። የማያቋርጥ በተስፋ ደስ ይበላችሁ፣ በመከራ ጽኑ፣ አትደንግጡ፣ አትረበሹ። በጸሎት ግን ኮንቲኒየስ ሳታቋርጡ ጸልዩ። ስትቀመጡ፣ ስትነሱ፣ ስትሄዱ፣ ስትበሉ፣ ስትጠጡ፣ በጸሎት መንፈስ ሁኑ። ለአንድ ቀን ኖርማል ነህ፣ 10 ቀን ኖርማል ነህ፣ 21 ቀን ላይ የሆነ ነገር እየሆንክ ነው። ከወር በኋላ ሌላ ሰው ሆነሃል። 6 ወር በኋላ በምድር ላይ ካሉ ሰዎች ከፍ ያለውን ፖዚሽን ትይዛለህ። በመንፈስ ከፍ እያልክ ነው የምትሄደው። ከፍ እያልክ ነው። ጸሎት እያበዛ ስትሄድ እንደ እግዚአብሔር ቃል የሆነ ጸሎት፣ በመንፈስ የሆነ ጸሎት፣ እንደ እግዚአብሔር ሐሳብ የሆነ ጸሎት ነው እያወሩ ያለሁት። እጸልያለሁ በሉ እስቲ። በጌታ በኢየሱስ የዘላለም ሕይወት አለኝ። ስሜ በሕይወት መጽሐፍ ላይ ተጽፏል። ጠረጴዛ ላይ ምግብ አለ፣ አካሌ ላይ ጨርቅ አለ፣ ሄጄ ገብቼ መተኛ ቤት አለ። ምን ያርገኝ ጌታ ከዚህ በላይ? አንዳንዶቻችሁ እኮ ምንድን ነው የምትፈልጉት? እኔ እኮ ግራ ነው እኮ የሚገባ። አንዳንዱ እኮ ብዙ ነገር አለ። መኪና እየነዳ ጮማ እየበላ ቆንጆ ልብስ እየለበሰ ዱባይ በአውሮፕላን እየሄደ እግዚአብሔርን ይጨቀጭቃል። አቁም። ምን ያርግ እግዚአብሔር እንዴ? እዚህ ምድር እኮ ነው። ምን ነው እስቲ ሰይጣንን ግራ አጋባው። አሜን። ጠላቴን ግራ አጋባኸው። እስቲ እግዚአብሔር ከሚያጋባው አንተ አጋባው። ኮንፊውዝ አድርጎ ሰይጣን በጸሎትና በልመና ከመልጃ ጋር ነገራችሁን አስታውቁ እንጂ ባንዳቻት። ከዛስ አእምሮን የሚያልፍ እግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። የሚጸልይ ሰው፣ ጌታን የሚፈልግ ሰው፣ ወንድሞቹን የሚወድ ሰው፣ እውነት የሚናገር ሰው የፈለገ ሰው ይጥላው እንጂ ከሁሉ በላይ የሚሄድ ሰው። በነገራችን ላይ ስለ እናንተ እየተከታተሉ ስማችሁን የሚያጠፉ ሰዎች በገዛ አፋቸው እናንተ ከነሱ በላይ መሆናችሁን ተናግረዋል። ወደ ታች አሰድመማ ሰው እኔ የሚሰድቡኝ ሁሉ ከኔ በታች እንደሆኑ ነው ማለት። እኔ ከኔ በላይ ሆኖ እኔ ሊሰድበኝ አይችልም። የምስጋና ሳምንት ይሆንላችሁ። አሜን አሜን። እግዚአብሔር በምስጋና በኩል የሚመጣውን በረከት ያምጣላችሁ። አሜን። ጠዋት ከእንቅልፍ ስትነሳ እግዚአብሔር ሆይ አመሰግንሃለሁ። እችን ብቻ ብያችሁ ልጨርስ።
ባለዕዳዎች ነን በእግዚአብሔር። አንዳንድ ሰዎች እኮ ጫማ ገዝተው ያመሰግናል። ምግብ ላይ ራሱ እኮ አንዳንድ ሰው በጌታ በኢየሱስ ስም እንበላዋለን። ስለምንበላው ምግብ ብናመሰግን፣ ስለለበስነው ልብስ ብናመሰግን፣ ስለ ልጆቻችን ብናመሰግን፣ ስላልሆነልን ነገር ብናመሰግን፣ ስለዘገየብን ነገር ብናመሰግን፣ ከጠበቅከው በላይ ብዙ ነገር በሕይወት ይመጣል። እስቲ ስጠው ለሆነ ሰው የሆነ ሰው ቴንኪው አይደለም የሚቀጥለውን ለመስጠት ራሱ እኮ ይደብራል። ስለዚህ ዶርዌይ ነው ብዙ ነገር ከእግዚአብሔር ወደ አንተ እንዲመጣ መንገድ ነው ማለት ነው። ቴንኪው እንባ እየፈሰሰ እግዚአብሔርን መንገድ ላይ ብታመሰግነው ምን አለ? ተንከባለ ብታመሰግነው ምን አለ? ውለታ በእኔ ብዙ ነው ጌታ ሆይ መሸከም አልቻልኩም ብለህ እሪ ያልክ እያለቀስክ እግዚአብሔርን ብታመሰግን ምን አለ? ትሞታለህ። ውለታው አለብህ። በሳምባ ውስጥ ያለ አየር እንኳን የጌታ የምትቀጥለውን አየር ትንፋሽ የምትወስደው እሱ ከፈቀደ ብቻ